ውጤት ወይ ራሳችሁ ወደ ኋላው በዚህ ተከራክራችሁ ውስጥ ከገባችሁ የምታውቁትን ሁሉ ድናይ ማውጣት ከቀበሉትም ሰው ትክዳላችሁ። ለዚህ ነው የሥጋ ሥራ ወደን ክርክር አታርጉት ያወጣችኋል። ሰው ሁለት መደረግ የሌለበት ነገር አላደርግም ማለት ነው። ራስን መግዛት እጅ የፈለኩትን ሁሉ አደርጋለሁ ማለት ነው። ስሜትን፣ ቁጣን፣ ሥጋዊ ሕይወትን መቆጣጠር ማለት ነው። አይሰማኝም ማለት አይደለም፣ ግን ምን ማለት ነው? ኮንትሮል ማለት ነው። አልቆጣም የሥጋ ሞት በልበል ነው የሚታወቀ ተበቀ እንዲህ ባለፈው እንዲያደርገኝ ሰዓላት ነው አንተ ጠብቅ አግኛት ብላል በመንፈስ ተመላለሱ። ለሌሎች መሰናክል አለመሆን ማለት ነው። ነፃ መውጣት ማለት በክርስቶስ ኢየሱስ ነፃ ወጥታችኋል። ነፃ የወጣ ሰው ለሌላ ሰው መሰናክል አይሆንም። ለሌላ ሰው የተስፋ መቁረጥ ምክንያት አይሆንም። ለሌላ ሰው የሕይወት መጨለም ምክንያት አይሆንም። ብትችሉ ብርሃኑ ባትችሉስ ምንም አትሆኑ። ነፃነትን ስትጠቀም የሌላው ሰው ሕሊና አለመውደድ ማለት ነው። አንዳንድ ሰዎች በጣም ብር ስላላቸው ድሃ ሰፈር ሄደው ካለበሱስ ያለ ይላሉ። እግዚአብሔር ደግሞ ያ የሆነ ቀን እንደወረቀት ይዞ ጭምጭምድ ያደረጋቸው የዘሩት እንደዛ አገኘኸው። ያንን ነፃነት ሰው ሊጎዳበት አታርገው። ካለህ እያካፈልክ በአንተ ምክንያት እግዚአብሔር የሚያመሰግን ሰው አድርግ። ቀይር። ሥጋ እስከሆነ ታሽሞበት ጥፍርሽ መሰለኝ፣ ፀጉርሽ መሰለኝ። ከዛ መሀላችሁ ላይ የተሽከረከሽ ትን ያቸው ኖ ራሳችሁን አጠብቁ እኮ አይደለም። ከሱ ይልቅ ከእናንተ ደግሞ የተሻለ ይሆን አካፍላችሁ አመስገን በለ። ነፃነት ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲ ማለት ሪስፖንሲቢሊቲ ነው። የተሰጣችሁን ኤቢሊቲ ሪስፖንድ ማድረግ መልሳችሁ ማሳየት ማለት ነው። ይታያል ዛሬ ደረጃቸው ግን ጌታ ሲረዳቸው አጣር እንደው እስከዛሬ ከቆየሁት ይልቅ ከዚህ ምዕራፍ ላይ ቆይ ደስ ይለኝ ነበር። በሌላው የነፃነት መገለጫ በደስታና በሰላም መመላለስ። አንዳንድ እኮ ቤተ ክርስቲያን ውስጥ እኮ ጭርስ ይለማያደርሳል ይረብሽ ከከተማ ወሬ እያመጣት ያሉት ሰላም ራሱ ሆኑት ጭንቀት ከቶባቸው ይሄድ ነፃ ያወጣ ምንም ቢሆን በሰላም ምን ያደርጋል? መመላለስ ነው። አይ ስትመላለስ እኮ የሚረብሽ ነገር የለም ማለት ነው። የእናንተ ሰላም ነች። የሥጋ ነገር ምኞቱ አድርጎኛል፣ ነገር ግን ልቅስና በመንፈስ ተመላለሱ ማለት ከምትሰሙት ምን በሉ መጽሐፍ ቅዱስ ተጠበቁ። ከምትሰሙት ተጠበቁ ማለት ምንም ነገር አትስሙ ማለት አለ። ጆሮ ጸርቶ የምትሰሙትን ምን አድርጉ? እስኪ መርጣለሁ በሉ ምረጡ። የምትሰሙ አንድ በጣም እርግጠኛ ነኝ ልንገራችሁ፣ በእኔ ልጠቀም ብዙ ጉድጓድ ከመግዘር ወያንቱ እኔን እየዞራችሁ የምታሙ ሰዎች በጣም እርግጠኛ ሆኑ እግዚአብሔር በእኔ በኩል አይሰራም። ለእናንተ አይሰራም። መንፈስ ቅዱስ አይሰራም። እኔ አይደለሁም እኮ አልሰራም ብሎ ካርዳችሁ እና ምን እያለ ነው? ከምትሰሙት ተጠበቁ እና ዛሬ የሰማችሁትን ነገር በሌላ የገባ ነገር መማረጉ አይቀርም። እስኪ ሞታሉ አይቀርም። የገባ ምግብ ይወጣል። ባይዞ የተበላሸ ምግብ ስትበሉ የተበላሸ ሽታ ነው ዋሻው የገባ ነገር ይወጣል። ልክ እንደዛ የሥጋ ምኞት የምትሰሙት የምትለቅሙትን ነገር ስታስገቡ የሚወጣው እሱ። ስትነኩ ፍቅር አይደለም የሚወጣችሁ፣ ስትነኩ የዋህነት አይደለም የሚወጣችሁ፣ ስትነኩ ራስን መግዛት አይደለም
በመስቀል ላይ ሆነው ሲወጉት ደም ነው፣ ሲነኩት ፍቅር ነው፣ ሲነኩት ይቅር በላቸው የሚል ነው የሚወጣው፣ ሲነኩት ርኅራኄ ነው የሚወጣው። እየገደሉት ነው፣ ከውስጥ ይቻላል። ክርስቶስ በእኔ ሕያው ሆኖ የሚኖር ከሆነ ይሄን መሆን እስኪ ይቻላል በሉ። ይቻላል። ጸጋ ሆኖ ይሄን የሚያደርገው እና ቀርቦላችኋል። ምርጫው እናንተ ነው፣ በፈቃዳችሁ ነው። መጀመሪያ በሕግ ባርነት ነፃ ወጥቻችኋለሁ፣ ነፃ ወጥታችኋል ከሕግ ባርነት በክርስቶስ ኢየሱስ ነው። አሁንስ በፈቃዳችሁ ዳግመኛ ቀንበር ውስጥ እየገባችሁ ነው። በምን? በምትሰሙት ነገር፣ በምታዩት ነገር። እምታዩትን ምን አርጉ? መረጡ። ለምን? የገባው ነው የሚወጣው። ሲጸልይ የዋለ ሰው መቼም አደባባይ ወጥቶ አይዘፍንም። የሚዘፍነው ምን አይነት ሰው? ወደደም ጠላም ዘፈን ሲሰማ የዋለ ሰው። ፍቅርሽ ማመን ነው የሚል ከሰማ ማታ ቻችን መጥቶ ይላል። በዚህ ይደባለቅበት የሰማው ነው። ስለዚህ እሱን ለማስወጣት መዝሙር ነው መስማት ያለበት። ይወጣል። ከተማ የተረብሸ ከመጣ በቃ ምድር ልትገለበጥ ባለቀ ግን እቤት ገብተህ እረፉን የማምላክ እንደሆኑ የሚል ቃል ሲገባ ሁሉ ታርጎ ይወጣል። በመንፈስ መመላለስ ማለት ነው። ኪፕ አድርጉ የምትሰሙትን እየተነካከሳችሁ። ሌላ ለምሳሌ እኔ ነው በጣም ከዚህ አንዱ ያለኝ እንትን ነው። ካምፓላ ቤተ ክርስቲያናት መሪዎች ነው ምንድን ያለኝ መሻት መነካከስ፣ ገና ሳንታይ ብዙ መባባል አይልም። እስኪ ከምሰማው እጠበቃለሁ በሉ። በመንፈስ መመላለስ ማለት ማገልገል የሚቻለው በመንፈስ ስትመላለሱ ነው። ቅዱሳን ክርስቲያን መሆን የሚቻለው ጥቅስ በማወቅ አይደለም። ክርስቲያን የሚኮነው ረጅም በመዘመር አይደለም። አጋንንት በማስወጣት ትንቢት በመናገር አይደለም። በመንፈስ ቅዱስ ቁጥጥር ውስጥ ስትሆኑ ነው። መንፈስ ቅዱስ ኮንትሮል ሲያደርጋችሁ ነው። የእናንተ አይደለም አሁን የሚኖረው ፍቃድ፣ የመንፈሱን ፍቃድ ማድረግ ስትጀምሩ ነው። ማንኛውም ሁኔታና ጊዜ ከመንፈስ ቅዱስ ጋር መስማማት ስትችሉ ነው። መንፈስ ቅዱስን የማትሰሙት ከሆነ አንድ ፕሪንሲፕል ልንገራችሁ። ጌታ ኢየሱስ ምስክሬ ኢግኖር ያደርጋችኋል። እሱን ኢግኖር ካደረጋችሁ ኢግኖር ሲሉ እያንዳንዱ ላይፍ እንትና እሱን ኢግኖር ያደርጋችሁ። ምክንያቱም አንዴድ ያለ ምረታሆነ ይራራያ ይሄ ፕሪንሲፕል እሱማ ያደረገልን ሕይወትን ቀየር፣ ነፃ ወጣ። ከዚያስ በመንፈስ ተመላለስ ይባላል። አልመላለስም ካል ይህ ሎስ ዩኒቨርስ መንፈስ ሁሌ ለመን ካልቤት ውደድ በመንፈስ ተመላለስ። ያ በተለያየ ፉክክርና መለያየት አትግቡ። ፉክክር ከያዘ ቸርች ከቸርች የሚፎካከር ባንዳን ሰው እኮ አድነን አጥምቀን እኮ ቤተክርስቲያን ባሳደግነው ሰው ባለ ለማውረድ እንደባደነው ሌላ ሀገር ግን አድጎ ተጣሞ ነው አድጎ በመጣ ነው ገመድ የሚቆጠጥ ማዳን ሲገባ መጣው። መደባደብ ያለብን እኮ አድነን አጥምቀን ባለማዳናቸው ሰዎች መሆን ሲገባው ድኖ በመጣ ነው እንደባደብ ሆነ ስራዬ ነው። ክርክር ውስጥ ምገባ ከሆነ የሥጋ ሥራ ውስጥ ገብቻለሁ። በመንፈስ መመላለስ ዊዝድሮ አድርጌያለሁ። ነፃነቱን አቢዩዝ አድርጌያለሁ። የመንፈስ ፍሬ አገልጋይነት ማለት የገባ ነገር ስቀሉት ይላል ጳውሎስ። ስቀሉት ሥጋ ምኞትን ምን አርጉት? ካልሰቀላችሁት እሱ አለ። የመገባችሁት ብቻ ስለሆነ አይደለም፣ ይነሳል፣ ይታገላችኋል። ነፃነታችሁ ጠብቁ። ነፃ ወጥታችኋል፣ ለነፃነት ተጠርታችኋል፣ ነፃነት አግኝታችኋል። ጸንታችሁ ቁሙ። ዳግመኛ በባርነት ቀንበር አትያዙ። እስኪ ቆመን እንጸልይ እስኪ